አቶ ክርስቲያን ታደለና አቶ ዮሐንስ ቧያለው በቂሊንጦ ማረሚያ ቤት ጥቃት እንደደረሰባቸው ተሰምቷል። ዝርዝር መረጃውን ስለያዝንላችሁ አብራችሁን ቆዩ። የዛሬ 26 ዓመት አካባቢ የተጻፈ መጣጥፍ ስለ ዛሬው የአሰብ ጉዳይ ጥያቄ ምን ይላል? ከትንቢቱ መካከል እንዲህ ሲል ተቀምጧል። የአሰብ ወደብ ጉዳይ ፍትሃዊ በሆነ መንገድ ዓለም አቀፍ ሕጎች በሚደነግጉት መሰረት ካልተስተናገደ በኢትዮጵያና በኤርትራ መካከል ለዘመናት የማያቋርጥ የግጭት ምክንያት ሆኖ ይቀጥላል ሲል ሰፍሯል። እንመለስበታለን። በሌላ ዜና ኢትዮጵያ በፕሬስ ነጻነት ይዞታ ከደረጃዋ ስታሽቆለቁል ኤርትራ ከዓለም መጨረሻ ሆነች ሲል ዛሬ የሚከበረው የዓለም የፕሬስ ነጻነት ቀን አስመልክቶ ባወጣው ሪፖርት አስነብቧል። ተያይዞም በኢትዮጵያ ሁሉም የተሽከርካሪ ሰሌዳዎች ኢቲ የሚል መለያ እንዲኖራቸው ሊደረግ ነው። እነዚህን የዝርዝር ዜናችን አንድ አካል ናቸው። ከውጭ ዜና በጋዛ ምግብ የጫነች የእርዳታ መርከብ በድሮን ተመታች። ከ100 ቶን በላይ የሚበልጥ የሰብአዊ እርዳታ ጭና ወደ ጋዛ ስትገባ የነበረች መርከብ በሜዲትራኒያን ባህር ላይ የድሮን ጥቃት ደርሶባታል ተብሏል። ጥቃቱ በማን እንደተፈጸመ ማረጋገጫው ባይነገርም ከእስራኤል የተሰነዘረ ሊሆን እንደሚችል ተገልጿል። ትራምፕ በአሜሪካ ታሪክ ለመጀመሪያ ጊዜ ለመከላከያ የ1.01 ትሪሊዮን ዶላር በጀት መጠየቃቸው ተሰምቷል። በዚህ መረጃ ላይና ሜታ በናይጄሪያ ያለውን የፌስቡክ አገልግሎት ሊያቋርጥ እንደሚችል አስጠነቀቀ። በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ።